አሰላሙ አለይኩም ወራህመቱላሂ ወበረካቱ። የፕሮግራማችን ተከታታዮች፣ የንቃት ሚዲያ ተመልካች አድማጮች እንደምን ቆያችሁን? እንግዲህ ዛሬ በሰዎች ምን ይላሉ ፕሮግራማችን የመጣ ነው። ሰዎች ምን ይላሉ ፕሮግራማችን ላይ ባለፈው አንዳንድ ነገሮችን አንስተን ነበር። ዛሬ ደግሞ ሐሰን ታጁ በተደጋጋሚ በኢትዮጵያ ሙስሊሞች ላይ የተለያዩ ነገሮችን የተወሰነ አስተዋጽኦ ቢኖረውም የተለያዩ ነገሮችን በመሰንዘር ይታወቃልና የኢትዮጵያ ሙስሊሞችን በፍጹም የማይወክል ግን የራሱን እልህና ንዴት ያንጸባረቀበትን አስተያየት ሁሌ በሚጠቀምበት ሀሪማ በሚባለው ቲቪ ላይ ያስተላለፈው መልእክት እንደ አንዳንድ ዲያቆኖች የኢትዮጵያ ሙስሊሞች ምቀኞች ለኢትዮጵያ ሙስሊም ቡዳ የሆኑ ሰዎች እየተቀባበሉት እየተመለከትን ነውና ለዚህ ሰዎችም የራሳቸውን አስተያየት እንዲሰጡ እኛም የራሳችንን አስተያየት እንድንሰጥ ብቅ ብለናል። የዚህ የሰዎች ምን ይላሉ ፕሮግራም ባልደረባዬ ኸሊል ኢብራሂም አጠገቤ ነው ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ወደ ጉዳያችን ስንገባ ሐሰን ታጁ ይሄ ነው። ሐሰን ታጁ ንግግሮቹን ብንሰማቸው መልካም ነበር። ነገር ግን ንግግሮቹን ስንሰማቸው ጊዜ ይወስድብናል። አሁን አጠር ያሉ ፕሮግራሞችን ነው ለማቅረብ የፈለግነው። ምክንያቱም በዩቲዩብም እንደዚሁ ደግሞ በቲክቶክም ሰዎች ብዙ ተቀባብለውታል። ዳውንሎድ አያደርጉም። ገና 40 ደቂቃ 30 ደቂቃ ምናምን ሲባሉ በቃ ድክም የማለት ነገር አምጥተዋል። ይህንን የሚያስከትለው ደግሞ ያው የቲክቶክ ጉዳይ ነው። የ10 ደቂቃ የ3 ደቂቃ የ5 ደቂቃ ጭውቶችን ስለለመደ ህዝቡ ታግሶ የመስማት ነገሩ በጣም ስለሆነ ለማሳጠር ስንል ሀሪማ ቲቪ ላይ ሰሞኑን ከ2 ቀን ከ3 ቀን በፊት የተናገራቸው ንግግሮች ሀሪማ ቲቪ ላይ በመፈለግ ከኛ ንግግር ጋር በማገናኘት ግንዛቤ ሊወስዱ ይችላል። ስለዚህ ሀሪማ ቲቪ ላይ የተናገረው ንግግር አለ። ምንድን ነው ያለው? ሐሰን ታጁ ይህንን ንግግሩ ስለ ሐሰን ታጁ የተናገረውን ነገር ከመናገሬ በፊት ሐሰን ታጁ ማን ነው የሚለውን ነገር ብንወስደው ደስ ይለኛል። ሐሰን ታጁ ብዙ ሰዎች ልክ በጣም ሰማይ ጠቀስ አዋቂ እና ምድር ላይ ያሉ ነገሮች በእውቀት ደረጃ ምንም የቀሩት እስከማይመስል ድረስ ተከታዮቹ በአዋቂነት በጣም በፈላስፋነት በጣም በኢልም ባህር በቃ እንደተንቦራጨቅ አድርገው ሊያቀርቡልን ይፈልጋሉ። ስትተቸውና መልስ ስትሰጡ ትልቅ አዋቂ ሰውን እንደደፈርክ አድርገው ነው የሚቆጥሩት። እኔ ሐሰን ታጁን የማውቀው ዶክተር አልቃርዳዊ የተለያዩ ኪታብ የጻፉ ሰዎች በአረብኛ በእንግሊዝኛ የተጻፉ ሰዎችን በተቻለው መጠን ወደ አማርኛ አምጥቶ ተርጉሞ እንደሚሸጥ ነው የማውቀው። በዚህም የኢትዮጵያ ሙስሊሞችን ወደ አማርኛ የቋንቋ አገልግሎት በመስጠት በቀላሉ የተለያዩ መጽሐፎችን አንብበው ግንዛቤ እንዲወስድ የማድረግ አስተዋጽኦ አድርጓል። ይህንን አስተዋጽኦን የካደ የለም። በዚህ አስተዋጽኦ ውስጥ ቤተሰቡን መግቧል፣ ራሱን መግቧል፣ ጥሩ ገቢ እንዲኖረው አድርጓል። ለኢትዮጵያ ሙስሊሞችም ደግሞ አስተዋጽኦ አበርክቷል። ሁለቱንም ነው ያደረገው። ይህ በሌሎች ጉዳዮችም ላይ አዲስ አይደለም። ስለ ኢልም የሚተረጉሙ አሉ፣ ስለ ፍቅር የሚተረጉሙ አሉ፣ ስለ ወንጀል የሚተረጉሙ አሉ። ይህ ከገቢ አንጻር ፐርፐዝሊ ከገቢ አንጻር የምታየው ሁሌም ገቢ የማያስገኝ ከሆነ አታደርገውም። ምክንያቱም የሐሰን ታጁ በተደጋጋሚ ባደረጋቸው የእልህ እንቅስቃሴዎች የገቢ ምንጭ ማለት ነው። ምክንያቱም ሙስሊሙ ሲቀየም በአንዳንድ ጉዳዮች እንመጣበታለን። ያንን የእሱን መጽሐፎች መግዛት ሲያቆም እልህ ውስጥ ነው የገባው። ምክንያቱም ፐርፐዙ የገቢ ምንጭ ስለነበር ነው፣ ለመዳፈር ወይም ደግሞ ለማንቋሸሽ አይደለም። ኢትዮጵያ ውስጥ ትልቁ ችግር ደፍረ ቁልጭ አድርገህ እውነቱን መናገር ከባድ ነው። ዙሪያውን ስትጥምጥም ነው። ምክንያቱም ሰውየው እውነቱን ስትነግረው በጣም ይጎዳል። እውነቱን መቀበል አይፈልጉም። ራሱም ይጎዳል። እንደጎዳውን የሚቆጥረው ተከታዮችም ልክ እንደዛ እውነት ነገር አይፈልጉም። ግልጽ ነው፣ የገቢ ነው እና በዚህ ውስጥ ከኢትዮጵያ ሙስሊሞች ጋር ግንኙነት ፈጥሯል። የኢትዮጵያ ሙስሊሞች ክብር ሰጥተውታል። በኢትዮጵያ ሙስሊሞች ዘንድ የተሻለ እይታ ማለት ለፍቷል። አንድም ሙስሊም ገቢ እንዲያገኝ ወይም ቤተሰቡን እያስተዳደረበት ነው ብሎ አያውቅም። ሌሊትና ቀን የሚጽፈው የኢትዮጵያ ሙስሊሞችን ተርጎም አውቀው የአንዳንድ መጽሐፎች እንዲደርሷቸው እውቀታቸው እንዲዳብር ለማድረግ ነው ብሎ ነው የሚያምነው። ሙሉ ለሙሉ አንድም ሰው በዚህ መንገድ ገልጾት አያውቅም ከዛ ቀደም እና በእነዚህ በሚጽፋቸው በሚተረጉማቸው መጽሐፎች በጣም የሚገርሙ ነገር
አሁን አህለል ሱናውን ዋህብያ እያለ የዋህብያው ሴክት እያለ በጣም ጠምዶ የያዘውን እንቅልፍ ያጣበትን አቂዳ ነው እንግዲህ አቂዳ ብሎ ነው የሚናገር። ይህንን አቂዳ የሚደግፍ እነዚህ አሁን ተውሂድን የሚደግፍ ስለ ተውሂድ የሚደግፍና ቢድዓ አስፈላጊ ያለመሆኑን የሚገልጹ ኪታቦችን ነበር ሲተረጉም የነበረው። እንደዚህ አይነት ሰዎች የጻፉትን ነበር በ15 በ16 ወይ በ20 ዓመታት ውስጥ የነበረው። በቀጥታ የኢትዮጵያ ሙስሊሞች ትግል ከመጣ በኋላ ባደረገው አላስፈላጊ ከሱ የማይጠበቅ ክህደት ምክንያት የኢትዮጵያ ሙስሊም ጀርባውን ፊቱን ሲያዞ እልህ ያዘው እና በቀጥታ መውሊድን በሚል ነው የጀመረው። ሰንሰቲቭ ፓርቱን በመፈለግ ለኢትዮጵያ ሙስሊም አንድ ትልቅ ሰው የሚከበረው በራሱ እንጂ ትልቅ ራሱን የሚያደርገው ሰው በራሱ ባህሪ እንጂ አዋቂ ነኝ ብሎ ራሱን ከፍ በማድረጉ አይደለም። እኛ አዋቂዎች አይደለም። አዋቂ አላህ ሱብሃነሁ ወተዓላ ከተሰጠን ትንሽ እውቀት ላይ በጣም ሰመን በትርጉም ደረጃ ነው። እና ወደ ዋናው ነጥብ ስንመጣ የኢትዮጵያ ሙስሊሞች የመብት ጥያቄ እንቅስቃሴ ከመጀመሩ በፊት እነ ኡስታዝ አቡበከር አህመድን የመሳሰሉ እነ ያሲን ኑርን የመሳሰሉ እነ ካሚል ሸምሱ ሌሎችም እንደዚህ ብናቃቸው ዳኢዎች ሐሰን ታጁን በትልቅ አይን ያዩት ነበር። ሐሰን ታጁን ያማከሩት ነበር። ትልቅ ቦታና ክብር ይሰጡት ነበር። ጓደኛም ነበር። እሱ ደግሞ አወሊያም ሰብስቦ በትግላችን ወቅት አወሊያ እሱና ዶክተር ኢድሪስ ህዝቡን ሰብስበው እንደተናገሩት ከኛ ጋራ የልብ ወዳጆች ወንድሞቻችን ናቸው ሳይሆን ጆሮአቸውን ይዘን ያስቀራናቸው ናቸው። ራሳቸውን እነዚህ ሁለቱ የበላይ አድርገው ከፍ አድርገው ይመለከቱ ነበር በሚሰጣቸው ክብር። የኢትዮጵያ ሙስሊሞች ላይም ኡስታዞቹም ላይም የፈጸሙት ነገር አንድ አይነትና ተመሳሳይ ነው። የክብር ጉዳይ ነው። የኢትዮጵያ ሙስሊሞች ወኪሎች አካሄድ ላይ ትግሉ ሲጀምር እስከ ደሴ የሰደቃና አንድነትና የሰደቃ ፕሮግራም ድረስ እኮ ትግሉን ደግፎ አብሮ ሄዷል መድረኩ ላይ። ነገር ግን መንግስት ሁሉንም ሞክሯቸዋል። የወያኔ ስርዓት ሁሉንም ሐሳብ እንዲጠመዝዙ ሙከራ አድርጓል። ሁሉም ላይ አልተሳካም። ሐሰን ታጁ ላይ ተሳካ። ሐሰን ታጁ ተልኮን ለማሳካት ትግሉን ለመጠምዘዝ ሐሳብ አቀረበ። የአዳካሚ ሐሳብ አለ አይደል? የሚቀበለው አጣ። በኡስታዞቹና በመካከል ያቀረበው ሐሳብ ከት እንደመጣም ስላወቁ ሊቀበሉት አልቻሉም። ራሱን አወጣ። ከቀጠሉ ምን ሊያደርግ እንደሚችል ወያኔ አውቋል፣ ገብቷል። ስለዚህ መታሰር አልፈለገም፣ ዋጋ መክፈል አልፈለገም። ስለዚህ ራሱን አገለለ። ራሱን አግልሎ ዝም ማለት ሲገባው የኢትዮጵያ ሙስሊምም ራሱን በማግለሉ ምንም ነገር አልተናገረውም። ለምን ራስን አገለልክ? ለልጆች ለቤት ለምን ተረፍክ? ለምን አልታሰርክም? ለምን አልተገረፍክም? አላለ። ነገር ግን ራሱን ካገለለ በኋላ የኢትዮጵያ ሙስሊም ወኪሎች ግፍ ሲፈጸምባቸው ህዝቡ ቁጣውን ሲገልጽ በህዝቡ ቁስል ላይ እንጨት መስደድ ጀመረ። ሐሰን ታጁ ከህዝብ የነጠለው ድርጊቱ ነው እንጂ ሌላ አይደለም። ከዛ በኋላ የኢትዮጵያ ሙስሊም ወኪሎች አሸባሪ ሽብርተኛ በሚባሉባቸው የኢትዮጵያ የመንግስት ሚዲያዎች ላይ እየቀረበ የኢትዮጵያ ሙስሊሞችን ትግል ማጣጣል፣ መንታ መንገድ የሚል ሐሳብ ምናምን በቃ በጣም አስቀያሚ ድርጊት እኛም ያቆሰለ ነገር ተናገረና ከዚህ ሰውዬ የሚጠበቅ ነገር የለም። በቃ ለይቶለታል። ስለዚህ አደቡን መያዝ አለበት። ህዝቡም ሊጠነቀቀው ይገባል። ሁሉም ሚዲያውም አክቲቪስቱም እንደምታውቀው ነብር ነበር። የዛን ጊዜ ምላሽ ሰጠው፣ ከህዝብ ተገለለ። ከዛን ጊዜ በኋላ ሐሰን ታጁ ለኢትዮጵያ ሙስሊሞች ጠላት ሆኖ መቅረብ ጀመረ ማለት ነው። ገብቷል። ይጽፍበት የነበረው የተውሂዱ አካል አውቆኛል እና ያልተገብላበጠ ያራል የሚባል ነገር አለ አይደል? ወደዚህ ነው ተገልብጦ አሁን ከባድ ፊትና ለመቀስቀስ ትልቅ ጥረት እያደረገ ነው ከለውጡ በፊት ጀምሮ። ልክ ነህ። እዚህ ጋር አንዳንድ ነገሮችን መጥቀስ ያለብን ይመስለኛል። እስልምና ነው ግለሰቦች ላይ ተጽዕኖ ማሳደር ያለበት ወይስ ሰዎች ናቸው ተጽዕኖ ማሳደር ያለባቸው? አሁን ተጽዕኖ እኮ ገፍቶ እየመጣ እያየን ያለነው ግለሰቦች ላይ ነው። አሁን ግለሰቦች አንተ ላይ ተጽዕኖ ለማሳደር ከፍተኛ ጥረት ያደርጋሉ። ሰው ጭንቅላት አለው ብለናል፣ በተደጋጋሚ ተናግረናል። የሚያመዛዝንበት የራሱ የሆነ አእምሮ አለው። የትኛው የተሻለ ነው የትኛው መጥፎ ነው ብሎ ነው ተቀብሎ የሚሄደው። በግድ ግን ተጽዕኖ ለማሳደር
ልዩነትን ፈጥረህ ጥላቻን የሚሰብኩ ንግግሮች በተደጋጋሚ ማድረግ መቻል አንድ የራስን አላዋቂነት ነው የሚያሳየው። ብዙ ጊዜ መሸነፍህን አምነህ ሳትቀበል ስትቀር እንደገና የበለጠ ስህተት እየሰራህ ትሄዳለህ። በተደጋጋሚ አሰልጣኙን በዚህ ጉዳይ ላይ ወቅሰነዋል። በተደጋጋሚ ወቅሰነዋል። በግል ጥላቻ ተነስተን አይደለም። ሙስሊሙ ላይ የሚያሳድረውን ተጽዕኖ በመገመታችን እና በማሰባችን ነበረ በተደጋጋሚ እንሰራ የነበረው። ትዝ ይልህ እንደውም ቢቢኤን ሬዲዮ ላይ በምንሰራ ሰዓት ብዙ አይነት ነገሮች ሲመጡብን ነበር እኛ ላይ የተለያዩ ነገሮች፣ ዛቻዎች፣ እነዚህን ነገሮች ሁላ ችለን አሳልፈናል። ችለን ያሳለፍነው ለምንድን ነው? እኛ ያመንበትና ህብረተሰቡ አምኖበት የተቀበለውን ነገር ይዞ እንዲቀጥል ጥረት ማድረግ አለበት እና በሰዎች ግፊት ወደኋላ ማለት የለበትም በሚል እሳቤ ተነስተን ከፍተኛ ጥረት ስናደርግ ነበርና ስንታገለው ነበር። አሁንም ይህ ግለሰብ ይህን ነገር ለምን ሊጀምር ቻለ ብለን ስንል አንደኛ የበታችነት ስሜቱ ነው። የበታችነት ስሜቱ ተቀባይነት ስታጣ እንደገና በሰራው ስህተት ላይ ሌላ ስህተት ትደርባለህ እንጂ አንዳችም ውጤት አታመጣም። እርግጥ ነው ደጋፊ የሆኑ የእሱ ቡድኖች አሉ ከጎኑ አይዞ 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 የሚሉት እና የተወሰኑ ሚዲያዎች አሉ። እነዚህ ሚዲያዎችን ተጠቅሞ ህብረተሰቡ ላይ ተጽዕኖ ለማሳደር ያ የበፊቱ ተጽዕኖ እኮ ተሰብሯል። የተሰበረን ነገር እንዴት አድርገህ ነው የምትጠገነው? ቆሻሻ ነገር እንደገና እየሰራ ህብረተሰቡን እየከፋፈልክ እንዴት አድርገህ ነው አንተ ገጽታ ልትገነባ የምትችለው? የተበላሸው ገጽታ እኮ ካሁን በኋላ ሊስተካከል አይችልም። አንዳች አምነህ ወደ ነበርክበት ቦታ እስካልተመለስክ ድረስ አሁንም ይህን ነገር ነው የጀመረውና ምርጫ ተቃርቧል። በዚህ ምርጫ ሂደት ደግሞ ህብረተሰቡን ለመከፋፈልና ያንን ምርጫ ተጽዕኖ አሳድሮ ራሱን ወደ ላይ ለማንገስ የተለያዩ ጥረቶች እያደረገ ነውና ይህን ነው ማለት የምትችለውና ሌላ አንዳችም ለውጥና ውጤት ሊያመጣ አይችልም የሚል እምነት አለ። ሐሰን ታጁ በመጀመሪያ ደረጃ በጣም ከባድ የሆነ የቅናት መንፈስ የያዘው በኢትዮጵያ ሙስሊሞች ላይ ብቻ ሳይሆን እነዚህ ህዝቡ በወቅቱ ከፍ ያደረጋቸው ኡስታዞች ላይ ነው። እኔ እንደምታስታውሰው በንቃት ሚዲያ ላይ የብስራት ዜና ተሰማ በሚለው የሚሊኒየም አዳራሽ የእርቅ እንትን ላይ ሐሰን ታጁ ከኡስታዞቹ ጋር ሆኖ የነበረውን ጉዳይ በኳስ ጨዋታ መስሎት ያቀረበውን ሀሳብ ተቃውሞ እኛ ሐሰን ታጁና ኡስታዞቹ በተቀያየሙት ቅያሜ ወይም በነበራቸው ግንኙነት መሻከር ወይም ደግሞ መላላት ወይም ደግሞ መጠበቅ ጉዳይ አይደለም። የኢትዮጵያ ሙስሊሞች እዚህ የተሰበሰበ ነው። የኢትዮጵያ ሙስሊሞች ለውጥ የምንፈልገው መሰረታዊ ለውጥ ነው። ወያኔ ሲጨቁነን ኖረዋል። የኢትዮጵያ ሙስሊሞች ማግኘት የሚገባቸውን የመብት እኩልነት ማግኘት አልቻሉም። ዘርፈ ብዙ ጥያቄዎች አሏቸው። እንደዛ እንዲመለሱ ነው። እነዛ መመለስ ያኛው ስርዓት አልቻለም። ስርዓቱ ላይ ደግሞ ስርዓቱ የሚዘውረው መጅሊስም ኢትዮጵያ ሙስሊሞችን መወከል አልቻለም እና ለውጥ ስለምንፈልግ ነው ዋጋ የከፈልንበትን ጉዳይ ነው ብያለሁ እንጂ በሐሰን ታጁና በኡስታዞቹ መካከል ባለው ጉዳይ አይደለም። እሱ የግለሰብ ጉዳይ ነው ካለ ነገር ግን በቀጥታ ሳያስበው የገለጸው መጀመሪያ ቀናቱ የተነሳሳው እነዚህ ሰዎች ላይ ነው። እነዚህ ሰዎችን የደገፈ ደግሞ የእሱ ጠላት ስለሆነ ነው። ምንድን ያደረገው አህመዲን ጀበል ስለ ሙናፊቆች አንድ መጽሐፍ ጻፈ። ያ ስለ ሙናፊቆች የጻፈው መጽሐፍ ህዝብ ጋር ደረሰ፣ እስር ቤት ሆነ። ከዛ በኋላ ሐሰን ታጁ ማተሚያ ቤት ከገባ በኋላ አንዳንድ ሰዎች ሐሳብ ሰጥተው እባክህን መጽሐፍ እንዳታሳትመው ተብሎ ያቆመው በቀጥታ አህመዲን ጀበል ላይ ያነጣጠረ አህመዲን ጀበልን የሚገልጽ መጽሐፍ ሊያሳትም እንደተነሳ መረጃው ደርሶናል በወቅቱ። ይህንን እንዳያደርግ ሰዎች ያደረጉበት ምክንያት ምንድነው? በቀጥታ ለዚህ መልስ ለመስጠት ከሄደ እኔ ሙናፊቅ ነኝ እያለ ሐሰን ታጁ ይህንን ቢልም አህመዲን ጀበል ሐሰን ታጁን ስሙን አልጠራም። የሙናፊቆችን ባህሪ አላህ የገለጸበትን ሁኔታ ነው የገለጸው። ከራሱ እንኳን ምንም ነገር አልጨመረም። ነገር ግን አህመዲን ጀበል ይህንን ሲጽፍ ቀጥታ ለሱ መሰለው እና ውስጡ ያለበት ምን ያለበት ምን አይችልም የሚባለው እና እውነቴን ነው የምነግርህ በኢትዮጵያ ሙስሊሞች ዘንድ ማለት ነው ሁሉንም ሰው እንድትጠራጠር የሚያደርግ በጣም አደገኛ ሰው ለካ እንዲፈጠራል ዳዕዋ ሊያደርግ እየሞከረ የጻፈ በጣም የእስልምና
ተቆርቋሪ ወይም ሙስሊም መስሎ ለካ በጣም አደገኛ ሰው ይፈጠራል የምትለው ሐሰን ታጁን ስታየው ነው። እና ሐሰን ታጁ በዚህ ንግግሩ ላይ በጣም የሚገርመው ብዙ ሰዎች እንደሚሉት ማለት ነው የአህባሽ ወይም ደግሞ ይሄ ስንላቸው የነበሩ ሰዎች እኛ በወቅቱ የአህባሽ አስተሳሰብ እንዳልተጫነ የአህባሽ አስተሳሰብ የሚባል እንዳልተፈጠረ ለመናገር ሞክሯል ሐሰን ታጁ። ንዴቱ ገንፍል ንዴቱ ጣሪያ ደርሶ ጭንቅላቱ ይበጠበጣል እንጂ ወደ ነበረበት ሐሰን ታጁ አይመለስም። እስትግፋር ነው የሚያስፈልገው። ወደ ነበረበት የህዝብ ልብ አይመለስም። ምክንያቱም በመስረቃ አይደለም ማለት ዳግመኛ ማመን ስለሚያቀተ ነው ሰውን የምትቀየመው። ገብቷል። እና የአህባሽ አስተሳሰብ በመስጂድ ደረጃ ከኮተቤ የመምህራን ኮሌጅ ጀምሮ በነ ሽፈራው ተክለማርያም ነው ኃይለማርያም ሽፈራው ኃይለማርያም በሚባለው የፌደራል ጉዳዮች የዛኔ መስሪያ ቤቱ ራሱ አሁን ሌላ ተቀይሮለታል መሰለኝ የፌደራል ጉዳዮች ተብሎ የደቡብ አፍሪካ አምባሳደር መስሪያ ቤቱ ነው ማለት አሁን የፌደራል ጉዳዮች የሰላም ሚኒስትር ምናምን ተብሏል መሰለኝ የፌደራል ጉዳዮች እንደገና ደግሞ ኮተቤ አካባቢ አራዳን ምን የሚመለከተው ጸጋይ ተክለማርያም የፍትህ የአራዳ ክፍለ ከተማ ፍትህ ዋና ኃላፊ እነሱ እኮ ስልጠና እንዲሰጥ እያደረጉ አልነበር እንዴ? በቀጥታ ድምጽ ተቀርቶ ስልጠና ኢማሞች ገብተው እንዲሰለጥኑ መንግስት አልነበር እንዲያመቻቸው መጅሊስ ነው። ከዛ በኋላ ጥያቄ እኮ ቀረበለት ለመለስ ዜናዊ። መለስ ዜናዊ እኛ ይሄንን አስተምሮ አላመጣ ነው ማለት ነገር ግን ይህ አስተምሮ ሲመጣ እንዲመጣ የኢትዮጵያ ሙስሊም ዑለሞች ጥያቄ ካቀረቡ እና ከመጡና ከተነጋገሩ እኛ አንከለክልም አላለም እንዴ? ተወካዮች ምክር ቤት ላይ ይሄ እኮ ክህደት ነው። የኢትዮጵያ ሙስሊሞችን እንዴት ነው የሚያስበው? የኢትዮጵያ ሙስሊሞች መካከል እንኳን ቢዘነጉ እንኳን እኛም እኮ አለን። እያንዳንዱን እንቅስቃሴ እንከታተላለን። ገብቷል። በብዙ ነገር ከሚዲያ ውጭ ሆነው ብዙ ነገር የሚሮጡ ህይወታቸውን ለመምራት የሚሮጡ ሰዎች ቢኖሩም እስልምናቸውን የሚወዱ ነገር ግን ከሚዲያ እንደለ ሁሉንም ነገር የማይከታተሉ ወንድሞቻችን ቢሆኑ ሚዲያዎች የሚያደርጉትን እንቅስቃሴ መንግስት የሚያደርገውን እንቅስቃሴ የሚከታተሉ ወንድሞች እንዳሉ ዘንግቶ ነው እንዴ? ሁሉም የዘነጋ ይመስለዋል እንዴ? ከሚዲያ ይሄንን ንግግር ተናገረ። አህባሽ አልነበረም። አህባሽ በግልጽ እንደመጣ መለስ ዜናዊ ተናግሯል። ግን የኛ እጅ የለበትም ያለ አለበት አይልም። እና የኛ እጅ የለበትም ካለ ግን ገብቷል። አሁን ይሄን ዋናው ነገር ሐሰን ታጁ እየካደ ያለው ይሄን ክደት የት ለመድረስ ነው ስትል የኢትዮጵያ ሙስሊሞችን ለመከፋፈል ነው። እና የሙስሊም መሪዎች አሁን ያሉትን እንደምታያቸው በኢትዮጵያ ሙስሊሞች ዘንድ መጅልሱ ላይ ያሉ ሰዎች ሐሰን ታጁ አሁን እየተናገረ ያለውን ነገር ብትሰማ ያለውን ነገር ብንዘረዝረው ሰዓት ስለማይበቃ ነው እንጂ ሐሰን ታጁ የኢትዮጵያ ሙስሊሞች መብት ይከበር የሚል ጥያቄ ባቀረብንበት ወቅት በወቅቱ የነበረው የመጅሊስ አመራሮች በኢትዮጵያ ሙስሊሞች ላይ የፈጸሙትን በደል አያውቀውም። በቀጥታ እየዞሩ ያሳስሩ ነበር። ከኔ ጀምሮ ዋህብያ የሚባል ነገር ይጥፋ ተብሎ ከኔ ጀምሮ እቤታችን መጥተው የአይሻ መስጂድ አካባቢ ወጣቶች ያስያዙት የመስጂድ ኮሚቴዎች ናቸው። ከዛ ከአዲስ አበባ እስልምናም ጉዳይ ከነሱ ኑረዲን እያታዘዙ እነዚህ ነገር ስትመለከታቸው ሰው ተቃውሞ ሲያሰማ ተቃውሞ እያሰማ እኮ በሀጂ ጧ አልሰግድም አላለ። በእርሱ እየሰገደ እሱን ትቶ ተቃውሞ ሲያሰማ ሀጂ ጧ ምንድነው በገንዘብ ተገዝታችሁ የመጣችሁ መስጂዳችንን አትበጥብጡ። ያ ሁሉ ዱላ እያረፈበት ሙስሊሙ ላይ ይህንን አግባሪ ሆነው ሲሰሩ ለምንድነው ታዲያ እነ አቦይ ስብሃት ሽልማት የሰጧቸው ለነ ሀጂ ጧ? ከዛ በኋላ እኛ መጅሊሱ ይቅርብን እስከ ማለት ስንደርስ መጅሊሱ ማንም ሰው ይቅርብኛል አላለ። መጅሊሱ የኛ ነው እኮ ነው ያለው አቦይ ስብሃት። የኢትዮጵያ መጅሊሱ የኛ ነው ያለው። በዚህ ውስጥ ስትሳተፍ ቆይተ ለውጥ ሲመጣ ካልታሰርክ፣ በህዝብ ደም ካልተጠየቅ፣ በዘረፍከው በመዘበርከው ሳትጠየቅ እነ ሸህ ዑመር ለ40 ዓመት ያገለገሉት መጅሊስ እኮ ብዙ ሰው አሳስሯል፣ ብዙ ሰው አስገርፏል። ከህወሓት ጋር ሆኖ ከግፈኛ መንግስት ጋር ሆኖ ብዙ ተግባራቶችን ፈጽሟል። ለ40 ዓመት እና ሀጂ ጧ በነ አህመዲን ጨሎ እየተመሩ ብዙ ነገር በኢትዮጵያ ሙስሊሞች ጠላት ተደርጎ ታይቷል።
ነገር ግን በትግሉ ይሄንን ካመጣ በኋላ ልጨፍርበት ትለዋለህ። በትግሉ ያን ሁሉ ደሙን አፍስሶ ታስሮ መሪዎቹ ተገርፈው ከመጣና ለውጥ ከመጣ በኋላ ኢማም ስትሆን ዝም አለ። አካታች ሲባል በሆደ ሰፊነት ሲያመጣ በየመስጂዱ ላይ ኢማም ሲመደብ ያ ኪላፍ ሲፈጥር የነበረ እንደ አጅዋ ጣሃ አይነት በህዝቡ ላይ መርዝ ሲረጩ የነበሩ ሰዎች ሲከፋፍሉ ዋብያ የነበሩ እያሉ ሲሉ የነበሩ ሰዎች አላስፈላጊ ስለሆነ በስርዓቱ ተነስተው ሌላ ሲመደብ እዛ አካባቢ ያሉ ወጣቶች እነዚህ ሰዎች እንዴት ይነኩብናል ብሎ አባቱ የሰራው መስጂድ ወይም አባቱ ከኪሱ አውጥቶ የሰራው መስጂድ ወይም አባቱ አውርሶት እንደሄደው መስጂድ ሊጨፍር ሊፈነጭ ሲፈልግ ህጋዊ እርምጃ ሊወስድ ከፖሊስ ጋር ሲረብሽ ድብድብ እየተነሳ የተደበደቡትን ልክ ጂሃድ ወጥቶ ያስመስለዋል። መጅሊሱ አንዴ ከተመረጠ ማክበር አለበት፣ መቃወም ይችላል። መጅሊሱ ያዘዘውን ትእዛዝ ግን አይተገበርም አይልም እያሉ እኮ ነው እያነሳሷቸው ወጣቶቹን። እነዚህ ለምሳሌ ኑር መስጂድ ላይ ፖሊስ እንኳን መግባት ያልቻለበት ሁኔታ ላይ አስተዳደር ሲቀየር እነ መንሱር ምንድነው ያደረጉት? ወጣቱ ማለት ነው ስማግሌዎቹን በካራዳ ክፍለ ከተማ የተወከሉ ሰዎችን ሊማጡ አይደል ወጣቶች የሞከሩት እንዴ? በዚህ ሰዓት አንተ ትናደዳለህ። ብዙ ወጣት ተናዷል። ማን አባን ይሄንን መስጂድ ያባተነ ብለህ አይኑን አጥፋው ይልሃል፣ ያናድዳል። ገብቷል? እንደ አባቱ ንብረት ማንንም አይገባም። እሱ ሊፈነጭ ነው። እናቱ ነች ያወረሰችው፣ አባቱ ነው ለሱ። ይህ ተቋም የሚመራው በመጅሊሱ ነው። መጅሊሱ ያዘዘውን የማያስተናግድ ሰው በህግም ጠንካራ ሰዎች ካሉ ገፍትሮ ከመስጂድ ማስወጣት ረብሻ እንዳይፈጠር አስፈላጊ ነው። በዚህ ምክንያት ነው የዋህብያ ሴክተር መጅሊሱ ምን አድርጎናል? ከአፄ ዮሐንስ በላይ ወጣቶችን እያነሳሱ ምክንያቱም እና ሰንታጁ እንጀራ ጎድሎባቸው ዱንያ አጥሯቸዋል፣ እልህ ይዟቸዋል። ገብቷል? ስለዚህ በህዝቡ ላይ ግልጽ በሆነ ሁኔታ መውሊድ የሚል በ20 ምናምን ዓመት ታሪኩ ላይ ጽፎ የማያውቀው መውሊድን አንድ ሰው ምን እንደሆነ ታውቃለህ? እንደ መረጃ ያጣቀሳቸው ኪታቦች ዓለም ላይ የሉም። ብትፈልጋቸው አታገኛቸው ማለት ከተንኮሉ ብዛት፣ በጣም ከእልሁ ብዛት እልሁ ይወጣለታል፣ አዙሮ ይደፋዋል እንጂ የኢትዮጵያ ሙስሊሞች ተውሂድን ይዘው መቀጠል አለባቸው። ምክንያቱም ማለት ነው እውነቴን ነው፣ በግልጽ ጸቡ ከማንም ጋር አይደለም። አሁን ይሄ ሐሰን ታጁ የሚናገረው ነገር ሁለት ሃይማኖት አንድ ሃይማኖት ላይ ሌላ ሃይማኖት መጫን፣ አንተ ዋህብያ ብለው ከሰየሙትን የተውሂድን አካል ሙስሊም አይደለም እያሉ ነው። ይሄንን እኮ ሰብስበህ ለመነጋገር ሙስሊም ወንድሜ ነው ብሎ የሚያስብህ ከሆነ እንደ ሙስሊም ወንድሙ አይቶ ያስተሳሰብ ልዩነት ገብቷል፣ ያስተሳሰብ ልዩነት የፈጠረው ነው ቀላል ነገር ነው ብሎ የሚያምን ሲሆን እኮ ነው የምትነጋገረው። አንተ ሙስሊም አይደለህም በአንተ መስገድም አይበቃም ብሎ የሚል ስልጠና እየሰጠ የተሰጣቸው ሰዎችን እያየን ማለት ዋህብያ ካፊር ነው የሚሉ ሰዎችን አንተ በምን ሁኔታ ነው ሙስሊሞች ብለህ ልታናግራቸውና ልትሰበስበው የምትችለው? ስለዚህ ይሄንን ሁሉ የሚያመጡት ሰዎች ይሄ ዶክተር ማን ነው የሚባል አይተዋል። የነሱ መሪ በርጫት ጥሩ ነው ያለው። እነሱ በኢትዮጵያ ሙስሊሞች ላይ የረጩ ያሉት ነገር፣ ወጣቱ ላይ የረጩ ያሉት መርዝ መጅሊሱ ማስታገስ አለመቻሉ፣ ሐሰን ታጁም ይሄንን ንግግር በመናገሩ ከአፄ ዮሐንስ በደል እኩል በማድረጉ በማስረጃ ሊጠየቅ ሲገባ ዝም ማለታቸው የዚህ መጅሊስ ወደ ሰፊነት ከገደብ በላይ ሙስሊሙን የሚጎዳው ብዬ ነው ማምነው። ልክ ነህ። መለስ ብለን እንያቸው ሐሰን ታጁ ለምን እንዲህ አይነት ነገር ውስጥ ሊገባ ቻለ የሚለውን ቅድም አንዳንድ ነገሮችን ጠቃቅሰሃል። አንዳንድ የተቀባይነትን ስታጣና የነበረብህ የበታችነት ስሜት በፊት ከነበረ አስተሳሰብና በፊት ትኖርበት ከነበረው ኑሮ በታች እንድትወርድ ካደረገ አንተ በቃ ሞራልህ ተነክቷል ማለት ነው። የፈለገ አቧራህን አራግፈህ እንኳን ለመነሳት መጀመሪያ ጭንቅላትህን ማሳመን መቻል አለብህ። እዚህ አይነት የሞራል ዝቅጠት ውስጥ የወረዱ ግለሰቦች ናቸው የሱና አሁን እሱን ተከትሎ የተለያዩ አይነት እንቅስቃሴዎች እያደረጉ ያሉት። ሁለት አይነት እስልምና በኢትዮጵያ ውስጥ እንዳለ ነው አሁን በተጨባጭ ስብከት የተጀመረው። በተጨባጭ ይሄን ከኢስላም ውጪ ያለው ማህበረሰብ ደግሞ ይህንን እንዲቀበለው የሚያስገድዱ ነገሮችን ነው እየፈጠሩ ያሉት። ሁለት አይነት እስልምና አለ፣ አዎ አለ የሚል ተጨባጭ የሆነ ነገር እያስገነዘቡ ነው። ይሄንን ነው እንደ ቀልድ መታየት ያለበት ጉዳይ አይደለም።
የእውነቴን ነው። እንደ ቀልድ ታይቶ የሚታለፍ ጉዳይ አይደለም። ይህ ግለሰብ እየነዛና እያደረገ ያለው ነገር የኢትዮጵያ ሙስሊሞችን ሊበጠብጥና ሊሸረሽር ሊከፋፍል ወደ ሌላ አንዳች አይነት እርምጃ ውስጥ እንዲገቡ ለማድረግ ግፊት እያደረገ ነው ያለው። ይህንን ሊያስቆመውና ኃይል ሊለው የሚችለው አካል መኖር አለበት። እውነት በተጨባጭ ሁለት አይነት ሃይማኖት አለ፣ በግልጽ ቀርቦ መናገር መቻል አለበት። እሱን አምነው የሚከተሉ ግለሰቦች ይህ ስህተት እንደሆነ እንዲገነዘቡ ሌላ አካል በግልጽ መወያየትና ከህዝብ ጋር ውይይት ማድረግ መቻል አለባቸው። ወደ ውይይት መመጣት አለበት። የእውነቴን ነው የምልህ፣ ትልቅ ፊትና እየፈጠረ ነው ይህ ግለሰብ። በፊት ዝም ተባለ፣ ታለፈ፣ ወንጀል ሰርቷል፣ ወንጀሉን አፉ ብለን ተቃቅፈን አብረን ወደፊት እንራመድ በሚል መንገድ ተቃቅፈዋል፣ አይተናል፣ ብዙም ነገር ተፈጥሯል። አሁንም ከዛ ስህተቱ ሊማር ያልቻለና እንደገና ወደ ሌላ ስህተት ሙስሊሙ እንዲገባ ግፊት እያደረገ ነው። እንደ ቀልድ መታየት ያለበት አይመስለኝም። አድማጭ ተመልካቾችም በዚህ ጉዳይ ላይ የነቃ ተሳትፎና ውይይት ማድረግ መቻል አለባቸው። ኃይል ሊባል ይገባል የሚል አመለካከት አለ። ልክ እኮ ነው። ሐሰን ታጁ ብቻውን አይደለም ይሄ ዶክተሩ፣ እንደዚሁም ደግሞ ራሳቸው ሸህ ዑመር አልሱና ላይ ያለው ሸህ ዑመር ራሳቸው ዋህብያ ብለው የሚጠሩበት መንገድ መጅሊስ ላይ የኢትዮጵያ ሙስሊሞች ስልጣን ላይ ተቋም ላይ ተቀምጠው ጉዳዮቻቸው ላይ ሱፍዮች ካልመጡ አላወራም ብለው ሲከፋፍሉ በህይወቴ የሙስሊም መሪ ሆኖ እንዲህ አይነት ከፋፋይ አይቻላቅም እንደሳቸው። ጭራሽ እነሱ እንኳን ትንሽ እንኳን አያፍሩ። ህይወት እኮ እያለን ነው እኮ እያየናቸው እኮ ነው። ከዶክተር ጀላል ጋር መነጋገር ከዋህብያ ጋር መነጋገር ነው። ምንድነው ጉዳያችሁ ብሎ ዶክተር ጀላልም ሰዎች ሲጠይቋቸው እኔ የምናገረው ሱፍዮች ሲመጡ ነው። ምን አይነት ፊትና እንደሆነ ዝም ብለን እኮ ያለፍነው ነገር ነው። ፊትናውን እኮ ሰርተውታል። 40 ዓመት ነው የሰሩት። ዋህብያን ለማጥፋት 40 ዓመት ነው የሰራሁት። ዋህብያን ያመጣው እኮ ሀጂ መሐመድ ሳኒ ትላላችሁ አላሉ? ዋህብያን የፈጠረው ማን ነው? ሀጂ መሐመድ ሳኒ እኮ ነው። እሱን ስታገል ነው የነበርኩት፣ ተውሂድን ስታገል ነው የነበርኩት እኮ ነው ሲያሉ ያሉት። ብቻዬን እኮ ነው ያሉት። ብቻዬን እና 40 ዓመት ምናምን መጅሊሱ ሲኖሩ የኢትዮጵያ ሙስሊሞች እኮ አይናቸው በተውሂድ እንዳይበራ ትልቅ ችግር ሲፈጥሩ የነበሩ ነው ነበሩ ማለት ነው። ሌላ ነገር የለውም። ይሄንን የሚጓጉ ከሆነ ተው እያልኩኝ ነው፣ በኋላ ችግር ይፈጥራል እያልኩኝ ነው እያሉ አይደል እንዴ ተናገሩት። ግልጽ ነው የተናገሩት። ስለዚህ ዋህብያ ብለው ነው እና ተቀምጠው ውይይት ሲያደርጉ በቢንዲያ አለን አይደል ቪዲዮ አሻሪያ ይግባ እንትን ይግባ የምትሉ ከሆነ እንዴት እንደሚራቀቁ ይግባ የምትሉ ማሆነ አንድ ሐሳብ አይግባ የምትሉ እንደዚህ መጫወቻ አድርጓል እንዴ መጅሊሱን ይዘው የመጡት የሰው መሳቂያ በሚያደርግ ሁኔታ እንትና ይግባ እዛ ቤቱ ሄዶ የፈለገውን ያደርግ እንጂ በሙስሊሙ ጉዳይ ላይ እኔም አለው እንትና መባል ማለ ያለኝ እኔም አለው ቡና ገበያ መድን ድርጅት እያልክ የምትመጣበት ነው እንዴ ተቋም? እስልምና አንድ ማሊያ ያለው በስ ከእስልምና ውጪ የሚሆኑ ሰዎች ችግር የሚወጥሩ አስተሳሰባቸው ምንድነው? ምንም ችግር የለውም እያሉ ስሜታቸውን የሚያረኩበት ነገር አለ። ሰዎችን ያመልካሉ፣ ለሰዎች ቀብራቸው ላይ እንደፋደፋሉ፣ ጫትን የእስልምና አካል ያደርጋሉ፣ ድቤና ከበሮ ምናምን መንዙማ ምናምን ሴትና ወንድ ተቀላቅሎ መውሊድ እያሉ በመጨፈር አዳዲስ ነገር ይፈጥራሉ። የሚዘገንን ግጥም እየገጠሙ እስልምናን የሚያንቋሹ ዘፈን ያስመስላሉ። አላህ Subhanahu Wa Ta'ala ሌሎችን ኢባዳቸው ምንም አይደለም፣ ከዘፈን ውጪ እንዳለ ዘፈን ነው እንደተባለው የሌሎቹ ሰዎች የሌሎች ሃይማኖቶችን ኢባዳቸውን ከተመለከት የታዘዙት ግዴታ የለባቸውም። የሚሰሩት ነገር አብዛኛው ምንም ስለሌለ ግጥም እየገጠሙ ዜማ ማውጣት ነው። ምክንያቱም ይሄን ካልሰራውን ከፈለገ ይሳለማል፣ ካልፈለገ አይሳለም። እርሶን ከማወደሴ ከሆነ ስህተት እርሶን አወድሼ ይቅርብኝ ጀነት እንደሚለው አይደል? እኛ ጋር መጣና ኧረ እባክህ ዝም ብለህ የታዘዝከውን ስራ ከሰዓት ላይ ከሆነች ሴት ጋር ተቃቅፎ ታገኘዋለህ። ማታ ላይ በርጫውን ሲከተክት ታገኘዋለህ። መስጂድ አታገኘው። ገብቷል? የኛ ቢጤ ደካማ ነው። ጠንካራ ሰዎችን ይኑሩልን በእነሱ ዱዓ እንኖራለን ከማለት ይልቅ እንደኔ ካልተዳከሙና ካልጨፈሩ ብሎ
ሲል ኧረ እባካችሁ እስልምናን እያዳከማችሁት ነው፣ የዜማ የድብ አይደለም የሥራ ነው ሲል እኛ እንዳልከው እርሶን ማወደሴ ከሆነ ስተት እርሶን አወድሼ ይቅርብን ጀነት መጀመሪያም ጀነት እንደማያስገባ መጀመሪያም አነሳሱ ለጀነት ብሎ በግጥም ጀነትን እንደማያገኝ በዜማ ግጥምን እንደማያገኝ በጭፈራ ጀነትን እንደማያገኝ ያውቀዋል። ነገር ግን እየደከመ ሌሊት እየቆመ ከአላህ በስተቀር ሌላ አምላክን ማመልክ ሽርክን የሚታገለውን ሽርክን የሚጠነቀቀውን ግን እሱን ይገፋዋል። ከዛ በሁለት ሃይማኖት ከከፈልከው እኮ ምንድነው አላህን በብቸነት የሚገዛና ኩራፋት እኮ ነው የሚለየው። ሌላ ነገር አለው እንዴ? ግልጽ እኮ ነው የምትናገረው። አላህን በብቸኝነት የሚገዛና ሮብም እንደፋደፍ ቅዳሜ ነው እያለ የእናቱን ጀበና ይዞ ቁጭ የሚል ሙስሊሞችን ወንዱን ሴት የሚያደርግ አይደለም እገልየሸ እያለ ከአላህ ከመጠየቅ ከአያሉ ጌታ ከመጠበቅ ይልቅ ከሆነ ሸክ እንዲጠብቅ ደካማ የሚያደርግ የሆነ ቡድን ነው የሚፈጠረው። ይህንን ሁሌም ለትውልድ ለእርሱ አይደለም ለትውልድ ስትል ሁሌም መታገል፣ ሁሌም ይህንን ቆሻሻ ማጽዳት ምንም እኔ ለዚህ ሁሌም ግንባሬን አላጥፍም። ማጽዳት የሁላችንም ኃላፊነት ነው። ግን እነዚህ ያንን ሁሉ በደል የፈጸሙ ሰዎች በመጅሊሱ ላይ ሁለተኛ በሙስሊሙ ጉዳይ እንዳይገቡ ቢያንስ ባደረጉት ነገር እንዲጠየቁ ማድረግ እንደው ሙስሊሞች ናቸው ብላ ምን አንተን ካፊር ቢሆን ስትከመተውና ከማባረር ይልቅ መልሰ ለዛ ወንጀለኛ ጠረጴዛ መሳብና በጠረጴዛ ዙሪያ መንግስት አለ ወይ ገለ ያለ ቀይ መስመር ነው ብለ ጠረጴዛ መሳብ ያስከተለው ችግር መልሶ ጠረጴዛ ይሳብክለት አካል ከአፄ ዮሐንስ ጋር መደበ። የሱን ንግግር ግን የሚደግፉት የአፄ ዮሐንስ ወገኖች ናቸው። አፄ ዮሐንስን ደረታቸው ላይ የሚያደርጉ ፎቶ የኢትዮጵያ ሙስሊም ደም የማይመስላቸው የኢትዮጵያ ሙስሊም እስልምናው እንዳይጠነክር የሚፈልጉ ሌሎች ምናቃቸው ዳቆናት አሉ አይደል? እነሱ ናቸው የሚደግፉለት። ከልቡ በአፄ ዮሐንስ በተጨፈጨፉ ሙስሊሞች እንዳላዘነ ያውቃል። እንደ ምክንያት ለመጠቀም ነው ሙስሊሞች ላይ የሆነ እየበደልን የበደለኝነት ስሜት በእውነት አፄ ዮሐንስ አይደለም ማንም ያልሰራውን ግፍ እንደው የፈጸሙት በደል የፈጸሙት ከዚህ መጅሊስ በፊት የነበሩ በተከታታይ መጅሊሱን ይመሩ የነበሩት ኩራፋቶች ናቸው። ምክንያቱም ከበደል ሁሉ በደል አላህ Subhanahu Wa Ta'ala እንደተናገረው ዙልም ለዙልሙል አዚም ያለው ተውሂድ እንዲጠፋ ከነሱ በላይ በዳይ የለም። ከአፄ ዮሐንስ በላይ መሬትና ሰማይን የሚያንቀጠቅጥ በደል በሙስሊሙ ላይ ያደረሱት ተውሂድ እንዳይማር እንቅፋት ሲፈጥሩ የነበሩ መጅሊሶች ናቸው። ይሄ ሊገነዘብ ይገባል። ምትለው ካለ ልክ ነው። መሸፋፈን የለበትም ነው። እኔ እዚህ ጋር መሸፋፈን የለበትም ብዬ ምለው ህብረተሰቡ በአሁን ሰዓት የምታልለው አይደለም። ህሊና አለን ብለናል። በቃ የምናመዛዘንበት እኮ አቅል አለ አይደል? ሁላችንም የትኛው ጥሩ ነው የትኛው መጥፎ ነው? እስኪ አሁን እውነት ለመናገር በፊት የነበረው መጅሊስ በናመዲን ጨሎ ጊዜ የነበረው መጅሊስ ኢትዮጵያውያን ሙስሊሞች ላይ ያደረሰው በደል እና ያውን እሱ እንደሚለው ቅንጣትም ታክል ችግር አልተፈጠረም፣ ግን ተፈጥሯል ብሎ እያለ ነው አይደል? እስኪ እናመዛዝን። የዛኔ ምን ያህል ችግር በሙስሊሙ ላይ ሲፈጠር አብሮ ነበር፣ ቆሞ አውግዟል፣ ለሞቱት አውግዟል፣ መንግስት ላደረሰው ጭፍጨፋ በጫማ መስጊድ ድረስ እየተቀጠቀጠ ለሚወጣው ወጣት አዛውንት ቆሞ ተከራክሯል፣ ተናግሯል። ሲሳለቅ አልነበረ? የዛኔ የደረሰው ግፍ አሁን ደርሷል ብሎ እስቲ እውነት ህሊና አለው? ይህንን አፉ ሞልቶ የሚናገርበት ህሊና አለው? የዛኔ የደረሰው ግፍ እና አብዲን ጨሎ በፌደራል ፖሊስ ፕሮግራም ላይ ቀርበው እነዚህ ግለሰቦች እርምጃ ይወሰድባቸው ብዬ እላለሁ እስከ ማለት ድረስ ሲደርሱ፣ እርምጃ ማለት እንግዲህ ተይዘዋል፣ እርምጃ ይወሰድባቸው፣ ይገደሉ። ይህንን እየሰማን እኮ ነው አሁን አቅፈናቸው አብረውን ያሉት። አየህ፣ አንዳንድ ተጠያቂነትን ስታድበሰብሰው እንደገና ደግሞ ሌላ ነገር አብረህ እንደምታነሳ ማወቅ መቻል አለብን። እና ተጠያቂነት የሚጠየቅ መጠየቅ አለበት። ይህ ደግሞ ተራ ነገር አይደለም፣ ዲን ነው፣ ተውሂድ ነው። ወደኋላ ልንልበት የሚገባ አይደለም እና ሁላችንም ልናስብበት ልንመካከርበት የሚገባ አንገብጋቢ ጉዳይ ነው።
ኡስታዝ ኑሩ ቱርኪ ሲናገር ሰምተሃል? ሊመሰክሩ የመጡ ሰዎች በገንዘብ ተገዝተው የሙስሊም ስም ያላቸው ቁርአን መተው በቁርአን ስም መለው ግን የሚመሰክሩበትን ሰው በአካል ያውቁት ማን ነው ቢባሉ ያውቁት። እንደዚህ አይነት መጅሊስ እኮ ነው የነበረው። የኢትዮጵያ ሙስሊሞች መጅሊስ አመራሮች አዲስ አበባ የአራዳ ክፍለ ከተማ የወረዳ የምናምን እንትኖች መሪዎች የመጅሊስ አመራሮች ፍትህ ሚኒስተር ታገኛቸዋለህ ሲልከሰከሱ። ወላሂ አሁን እኮ ከበሮ ያለው መጅሊስ ነው። ፍትህ ሚኒስተር በፍትህ ሚኒስተር ስር ናቸው። አንተ አታነሳም፣ አንተ ስልጣን መስጠት ምርጫ ደግሞ ያስፈልጋል እንዴ ምናምን ይላል አሰንታጁ። በጣም አዋቂዎች ፈላስፋዎች በለው የማያውቁ ሰዎችን ግን ማጃጃል ራስህ እሳትን እያየኸው እየገባህበት ሌሎች ሰዎች ግን ጀሃነም እንዲገቡ ማድረግ ግን ተገቢ ነው? አንተ ራስህን አትችልም እንዴ? ምርጫ ያስፈልጋል። ከዚህ በፊት ምርጫ ያልነበረበት ምክንያት ምንድነው? ሙስሊሙ አልመርጥም ብሎ ነው እንዴ? ከዚህ በፊት ያልነበረው ፍትህ ሚኒስቴር ነበር የሚያነሳልን ያስቀምጥልን። የፌደራሉን የፌደራል ፍትህ ሚኒስቴር፣ የአዲስ አበባውን የአዲስ አበባ ፍትህ ሚኒስቴር ነበር። ከዛ ወጥቶ ወደ ህዝቡ ስለመጣ በሳጫለን። ቆይ ይሄን ህዝብ እንዴት ነው የምታስበው? አንተ መጽሐፍ ስለተረጎም ከአዋቂ ነኝ ብለህ ነው እንዴ ራስህ የምታስበው? ስለነገድክ። እኔ እዚህ ጋር በጣም ማዝንበት በማን ነው? ሆደ ሰፊነት በግልህ ነው። የራስህን ነገር ይቅር ትላለህ። በሙስሊሞች ሀቅ ጉዳይ ላይ ልክ ነው። እኔም አቋም ይቅር ልትል አትችልም። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም አላየም ያንን ሰሃባ ወደ ጂሃድ ምንም ነገር ክል ሳይገጥመው ቀረ አይደል እንዴ? ቁርአን የወረደለት ተጸጽቶ ያለቀሰው ይወዱታል። በቃ ችግር የለውም እኮ ብለው በሆደ ሰፊነት ከሳቸው በላይ ሆደ ሰፊነት አለ እንዴ? ምንም ነገር ችግር አልገጠመኝም ዝም ብዬ ነው የቀረው ጦርነቱን አለ ሲመለሱ። ከዛ በቃ ሄድ በአንተ ላይ አላህ ውሳኔ እስኪወስናል። ምክንያቱም የእሳቸው ሀቅ አይደለም። የኢትዮጵያ ሙስሊሞችን አቂዘ የኢትዮጵያ ሙስሊሞች ወክለው ሲመጣ የኢትዮጵያ ሙስሊሞችን ሲበድሉ የነበሩ ሰዎችን አላህ ፍርዱን እንዲሰጣቸው ወደ ቤታቸው ትሸኛለህ እንጂ በቃና ሆደ ሰፊ ነኝ ብለህ ተሰበስባለህ እንዴ? መልሰህ ይሄንን ነው የምታገኘው። አፄ ዮሐንስ አለ። ስለዚህ መጅሊሱ አሁንም በራሱ ስህተት ማለት ነው ኡስታዞቻችን ትልልቆቻችን እንደ ግል ጉዳያችሁ ነገሮችን ቀለል ማድረጋችሁ ሙስሊሙንም ዋጋ እያስከፈለው ነው፣ ተቋሙንም ዋጋ እያስከፈለው ነውና አሁንም ጠንካራ እንቅስቃሴ ልታደርጉ ይገባል የሚል መልእክት ማስተላለፍ ወዳለሁ። ሰዓታችን አልቋል ምትሏል እንዴ? ልክ ነው። እንደገና ወደ ሌላ እንትን መግባታችን ነውና በዚህ ጉዳይ ላይ እንደገና በቀጣይ አንዳንድ ፕሮግራሞችን እንሰራበታለን ኢንሻአላህ። አዎ የሐሰን ታጁ ጉዳይ በተለይ ሀሪማ ቲቪ ላይ እነዚህ ሰዎች የሚያቀርቡት ነገር ያው ሙስሊሙ ብዙ ጊዜ ስለማይሰማቸው ነው እንጂ አደገኛ ስለሆነ እርምት ሊወሰድበት እኛም ሙስሊሙን የማንቃት እንቅስቃሴ ላይ መሳተፍ አለብንና እንግዲህ አንዳንዴ አንድ እገሌ ተደብቆ ሲኖር እገሌ ነህ እኮ አንተ ካላልከው አላወከኝም ብሎ ስለሚያስብ ቁልጭ ብለን ራስነታቸውን መንገርና ደረጃቸውንም ማሳወቅ ግድ ነው። ይበቃል። በእነሱ የግልልህና የግል ሆደ ምክንያት ሙስሊሙ የሚናወጥበት ምክንያት የለም። በተቋም ደረጃ ግን አሁንም ተቋሙ አንዳንድ ችግሮች ቢኖሩትም ምርጫውን ያሸንፋል። የኢትዮጵያ ሙስሊሞችን ይዞ ይቀጥላል። ብዙ ነገር ይሰራል ብለን እንጠብቃለን እንጂ በሐሰን ታጁ ደካማ አካሄድ ወይም በሐሰን ታጁ አስተሳሰብ ይሄ መጅሊስ የኢትዮጵያ ሙስሊሞች በመስዋዕትነት ያመጡት መጅሊስ ዝም ብሎ የሚልፈሰፈስና ከህዝብ የሚነጠል እንዳልሆነም በዚህ አጋጣሚ መግለጽ ያስፈልጋል ብዬ አምናለሁ። ለዛሬ ያለን ፕሮግራም ሰዎች ምን ይላሉ በዚሁ ተቋጭቷል። ሐሳባችሁን እንድታጋሩን በውስጥ መስመርም በፔጃችንም እንጠይቃለን። እስከዛው በሌላ ፕሮግራም እስከምንገናኝ ደግሞ መሰናበት ግድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።